ቤተሰቦቼ ሄርሜላ እንግዲህ ሁሉን ነገር ማመን ስላቃታትና የተፈጠረውን ነገር እንግዲህ ችላ ታግሳ መኖር ስላልቻለች ከሀገር ልትወጣ ነው ማለት ነው። ይህንን ነገር የተናገረችው ራሷ ጓደኛዋ ቻናል ላይ ነው ይሄ ነገር የተለቀቀው። ይሄም ነገር ምንድነው? ከሀገር ልትወጣ ነው ሙሉ ለሙሉ በቃ አብርሃም ለኔ ካልሆነ ይሄን ነገር እያየሁኝ አብርሃም ከሌላ ሴት ጋር ከሚስቱ ጋር ሆኖ ያለውን ህይወት እያየው መኖር አልችልም በማለት እንግዲህ ኑሮ በአሜሪካ ለማለት እንግዲህ ልትሄድ ነው። ልትዝናና ነው ወይንስ ደግሞ እውነትም አብርሃም ወደ ሚስቱ ስለተመለሰ ተስፋ ቆርጣ ተናዳ ነው ወይንስ ምንድነው ምክንያቱ የሚለውን ነገር አብረን የምናይ ይሆናል። ሰላም ሰላም የኔ ወዶቼ የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበለኝ ወዶቼ። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ በማድረግ ከኔ ጋር አብራችሁ ሁኑ ላለ ውዶቼ። ዛሬም እንግዲህ በድጋሚ መጥቼላችኋለሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ቪዲዮ ላይክ አድርጉ። ሄርሜላ ከሀገር ልትወጣ ነው። ይሄ ሁሉም ነገር የሆነው እንግዲህ በዚህ ሰሞን እየተፈጠረ ባለው ነገር ተስፋ የቆረጠች ይመስለኛል። በእርግጥ ያው ወደ ፍቅር ከገባች በኋላ ቀለበት ካሰርላት በኋላ ከህይወቷ ሲወጣ በድንገትም ስለሆነ ያስደነግጣል። ግን ደግሞ እሷ አብርሃምን ያደረገችበትን ነገር ሩታ ማድረጋበት ነው ወደ እሷ የመለሰችው ብላ ማሰቧ ብዙ ሰዎች ላይ የተሳሳተ ሀሳብ ወይንም ደግሞ የተሳሳተ አመለካከት እንዲኖራቸው በእሷ ላይ አድርገዋል። ምክንያቱም ሰው በፈጣሪ ማመን ሲኖርበት እንዴት በጠንቋይ ወይንም በድግምት ነገር ያምናል ብለው በተለይ በሄርሜላ ብዙ ሰዎች ተቆጥተዋል። ምክንያቱም ይሄ ነገር ለሰዎች ምን ሊያስተምር ይችላል? ገባቸው አይደለ? መጥፎ ነገር ነው በፈጣሪ ማመን እንጂ በሰይጣን ማመንን ለሰው ልጅ ማስተማር አይቻልም። እና እሷም እንግዲህ የሆነ ነገር አድርገውበት ነው ባንገታ ብሎ በሰዓቱ እየተባለ በጣም ብዙ ነገር ሲወራ ነበርና እኛም ከኃጢያቱ ተካፋይ ሆነናል። እንግዲህ እሱ ይቅር ይበለን እንጂ እና ውዶቼ ብቻ ግን ሄርሜላ ከሀገር ልትወጣ ነው። እንደውም በነገራችን ላይ እኔ ሄርሜላ ከሀገር መውጣቷ እንደውም በጣም አሪፍ ነው ብዬ አስባለሁ። አብርሃም አሁን ላይ ደንዝዟል፣ ፈዟል። ሄር ሲሉት ይሄዳል፣ ና ሲሉት ይመጣል። እና እውነት ታሞ ነው ወይንስ ደግሞ ተጸጽቶ ወደ ሚስቱ ለመመለስ ፈልጎ ነው? ያለበት ህይወት ከባድ እንደሆነ ለማሳየት ፈልጎ ነው ወይንስ ምንድነው የተፈጠረው የሚለው ነገር ለብዙዎቹ ወይንም ደግሞ ብዙዎቹ ጥያቄ እየጠየቁበት ያሉት ነገር ነው። አብርሃም ተጸጽቶ ነው እንጂ የእውነት ታሞ አይደለም የሚሉም አሉ። አብዛኛዎቹም ደግሞ አብርሃምን የሆነ ነገር አድርጋው ነው ሩታ የተመለሰችው ይላሉ። ብቻ ግን በጣም ብዙ የተለያዩ ሰዎች ራሳቸውን ሀሳብ እየሰጡበት ነው። እኔ አብርሃም አሞታል ብዬ አላስብም። ለምን ታውቃላችሁ? ፍዝዝ ድንዝዝ ያለም በቃ የታመመ ሰው መስሎ እነ ሄርሜላ እንደበደሉት አስመስሎ ወደ ሩታ ለመመለስ የፈለገ ይመስለኛል። እና ይሆናል አይደለ? በቃ ተበዳይ ወንም እሱ የተበደለ አስመስሎ ምናምን በቃ እነ ሩታን አሳምኖ ወደ እሷ ለመመለስ ፈልጎ ሊሆን ይችላል። ምክንያቱም ጸጸት ላይ ነው ያለው እና እንጂ የሰው ልጅ እንደዚህ ፈዞ ደንዝዞ ወደ ጸበል ሳይገባ ወደ ሕክምና ሳይገባ ቀጣይ ህይወቱን ይቀጥላል ማለት አይደለም። እና አሁን ላይ በርግጥ ከሚስቱ ጋር ስለሆነ ከልጁ ጋር ስለሆነ በጣም አሪፍ ሁኔታ ላይ ነው ያለው። ግን ሩታ በደንብ መጠንቀቅ አለባት። አብርሃም በድንገት የተመለሰበት ነገር ምን እንደወሰደ ግራ ስለገባኝ በደንብ ልትጠነቀቅ ይገባል።